ደቡብ ሱዳን ፈተናው በዝቶባታል። ከሰሜናዊት ሱዳን ተነጥላ በነዳጅ የበለጸገውን ለም መሬት ይዛ አዲስ ጎጆ ብትወጣም ፈተናው በዝቶባታል። የደቡብ ሱዳንን ትክክለኛ ግጭት አስመልክቶ በተለያየ ወገን የሚሰጥ ትንታኔና ድምዳሜ አለ። ከግጭቱ ጀርባ ረጃጅም እጆች አሉ። በስልጣን የሰከሩ ብሔር ውስጥ የተደበቁ ባለስልጣናትም የዚህ ግጭት ዋነኛ መንስኤዎች ተደርገው ይነሳሉ። የዛሬው ምጥን መሰናዶም በዚህ ላይ ያተኩራል። ከሰሞኑ በአዋሳኙ ጋምቤላ በኩል ወደ ኢትዮጵያ ድንበር ጥሶ የገባው በተቃዋሚዎች የተደራጀው ሸማቂ ቡድን ማን ነው? ወደ ጋምቤላስ የገባው እንዴት ነው የሚለውን እንመለከታለን። ታጣቂው ሸሽቶ ወይንስ ወረራ አካሄደው? ይብዛም ይነስ እያንዳንዱ የአፍሪካ ቀንድ ሀገር በውስጡ አማጺ ያለው የአማጺ ራሱን በነፃ አውጪነት ሊጠራ ይችላል። መቼም ከሁለቱ የዓለም ጦርነቶች በኋላ የመጣው ጣጣ የነፃ አውጪዎች እንደ አሸን መፍላት ነው። ነፃ እናውጣችሁ የሚሉ ኃይላት በሰላማዊና በትጥቅ ትግል ሲንቀሳቀሱ ማየት የተለመደ ነው። መገንጠልን እንደ ዘላቂ ሰላም አማራጭ አድርገው የሚወስዱ በርካቶች ናቸው። ነገሮች በዚህ ከቀጠሉ የአፍሪካን ቀንድ እንደ አፋር ጨው ሸርፈው እንደ ኤርታሌ አቅልጠው እንደ ጋዛ ቀጥቅጠው እንዳይሆን ሊያደርጉት ይችላሉ። ጎረቤት ሱዳን ለዚህ ማሳያ ናት። ሰሜናዊቷም ሱዳን ደቡባዊቷም ሱዳን እየታመሱ ነው። ሱዳን ከሁለት ሀገርነት ወደ ሌላ ሶስተኛ ሀገርነት ለመሸጋገር በቋፍ ላይ ያለች ሆናለች። ኢትዮጵያ አንድ ተገንጥሎባታል። ሶማሊያ በተመሳሳይ አንድ ተገንጣይ ገጥሟታል። በእርግጥ የሶማሊያ ተገንጣዮች ገና አለየላቸውም። አካሌ እያለቻቸው የራሳቸውን ጎጆ ለመቀለስ ያኮበኮቡት ቁጥራቸው በዝቷል። ወደ ዋናው ጉዳያችን ስንመለስ ደቡብ ሱዳን ለራሷም ለጎረቤቶቿም ያልበጀች ሆናለች። ትናንት አካሏ ዛሬ ጎረቤቷ ለሆነችው ሱዳን አልተመቸችም። ተያይዘው በመውደቅ መቀመቅ እየወረዱ ነው። ሌላኛዋ ጎረቤቷ ለኢትዮጵያም ተጨማሪ ፈተና ሆናለች። ከደቡብ ሱዳን የሚነሱ ታጣቂዎች ከተለመደው ጥቃት አላረፉም። ከዚህ ቀደም የደቡብ ሱዳን ታጣቂዎች በኢትዮጵያ ጋምቤላ ክልል ደጋግመው ገብተው ይወጣሉ። አካባቢዎችን ለመቆጣጠር በወረራ ይዘው ለመቆየት ይሞክራሉ። አንዳንዴም የደቡብ ሱዳን ባንዲራን ጋምቤላ ላይ ለመስቀል ይሞክራሉ። ይህ አደገኛ ሙከራ ነው። ከተለመደው የጥቃት ጠባይ የተለየ ዓላማ መኖሩን የሚጠቁም ነው። ስጋቱ ከምን አንጻር እንደመጣ ለማየት ያመች ዘንድ አንድ የቢቢሲን ዘገባ በጥቂቱ እንመልከተው። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን ተቆጣጥረው ነበርም። የላሬ ወረዳ ዋና አስተዳዳሪንም አቁስለዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹ በዘገባው ላይ ተመላክቷል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ቀደም ብለው ነው። የጋምቤላ ሕፃናት ታዳጊዎች በታጣቂዎቹ ይጠለፉ ነበርም። ከብታቸው፣ ንብረታቸው፣ ወርቃቸው ሁሉ ይዘረፋል። ጥቅጥቅ ደናቸው ይቃጠልባቸዋል። ከዚህ ጋር ተያይዞ ብሔራዊ ፓርኩ በድንገተኛ እሳት የመቃጠል እድሉ እየሰፋ ነው የሚል ስጋት ነበርም። በዚህ ሁኔታ የሰሞኑ የሽምቅ ቡድን እንቅስቃሴ በቀላሉ የሚታይ አልሆነም። ቢቢሲ የታጣቂ ቡድኑን ወደ ጋምቤላ መግባት እንዲዘግቧል። የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ የገቡት የሱዳን ህዝቦች ነጻነት እንቅስቃሴ ተቋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር ከተማ ፓጋግ ቀበሌ ነው። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎቹ ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ዘገባው አመላክቷል። ይሁን እንጂ ታጣቂዎቹ የራሳቸውን ድንበር ሰለው ወደ ኢትዮጵያ ድንበር መግባታቸው ውዝግብ ፈጥሯል። የገቡት ሸሽተው ሳይሆን ለወረራ ነው የሚል አስተያየት እየተሰጠ ነው። ታጣቂዎቹ የኢትዮጵያን ባንዲራ ጭምር መውሰዳቸውና የእነርሱን ባንዲራ መትከላቸው እያወዛገበ ነው። ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውና ቤቶች ማቃጠላቸው ግራ አጋቢ ሆኗል። የታጣቂዎቹ እንቅስቃሴን ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉ ተነግሯል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ሚያዝያ 23 ቀን 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ እንደተመቱ በዚህም ሕክምናቸውን እየተከታተሉ እንደሚገኙ አረጋግጧል። የወረዳውን አስተዳዳሪ ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኮብሬን ቢልኩን ተብሎ ወደሚጠራው ስፍራ እየተዛመተ መሆኑን ለማጣራት እንደነበር ተገልጿል። በአሁኑ ሰዓት ዋና አስተዳዳሪው በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ ይገኛሉ ተብሏል። በአካባቢው የነበሩ የጸጥታ ኃይላት ተኩስ ቢከፍቱ ኖሮ ጉዳት ከዚህም በላይ ይደርስ ነበር ተብሏል። ድንበሩን አቋርጠው የገቡት የደቡብ ሱዳን ታጣቂዎች በምን መልኩ ይወጣሉ የሚለው ጥያቄ አልተመለሰም። ታጣቂዎቹ በገቡበት ስፍራ ቤት ተቃጥሏል፣ በርካታ ህዝብ ተፈናቅሏል። ታጣቂዎቹ በሚገኙበት ቀበሌና የድንበር አካባቢ በሆነው ብልኩን በተባለ መንደር
ሙሉ ለሙሉ ለመቆጣጠር ባድርጉት ውጊያ ብዙ ጉዳት ደርሷል። ጥቃቱን ተከትሎ የክልሉ መንግስት ከፌደራሉ መንግስት ድጋፍ እንዲደረግለት ጥሪ ማቅረቡ የነገሩን ክብደት የሚያሳይ ነው። ጥያቄው የደቡብ ሱዳን ታጣቂዎች እንዲህ ያለ ጥቃት ማድረሳቸውን መቼ ያቆማሉ የሚለው ነው። በጋምቤላ በርካታ የደቡብ ሱዳን ስደተኞች ይገኛሉ። እነዚህ ስደተኞችን ጨምሮ የታጣቂዎቹ መውጣት መግባት የጋምቤላን ቀጣይ ዕጣ ፈንታ አሳሳቢ አድርጎታል። በኢትዮጵያም በኩል ከጀርባ ያለው ዓላማ ብሔራዊ የደህንነት ስጋት የሚደቅን ነው። የሚያሰጋው በብዙ ምክንያት ነው። በዋነኝነት ግን በሁለት ልንመለከተው እንችላለን። አንደኛው የደቡብ ሱዳን ታጣቂዎች ብቻቸውን አለመሆናቸው ነው። ሁለተኛ የታጣቂዎቹ ዓላማ ከኢትዮጵያም ከደቡብ ሱዳንም መሬት ይዘው ተደላድለው መቀመጥ ነው። ጦርነቱ ለጠላት የከፈተው በር። የእርስ በርስ ጦርነት አደጋው ጠላት ማብዛቱ ነው። እንኳን ጎረቤት ሀገራትን በመልካም ጉርብትና ሳይቀር ለዓመታት የዘለቁ ወዳጆችን እርስ በርስ የሚያዋጋ ነው። በኢትዮጵያ ያለው ነባራዊ ሁናቴ የሚታወቅ ስለሆነም ብዙም ማብራሪያ አይጠይቅም። ይልቅ የእርስ በርስ ጦርነቱ ለጠላት የከፈተውን በር ደጋግመን ብንመለከተው ሳይበጅ አይቀርም። ኢትዮጵያ ትልቅ ከሚባሉ የአፍሪካ ሀገራት ውስጥ አንደኛዋ ናት። ትልቅነቷ መልከ ብዙ ነው። በዋነኝነት ከታሪክና ከነጻነት አንጻር ለምሳሌ ከፓን አፍሪካኒዝም ንቅናቄ፣ ከወርቅ፣ ከአልማዝ፣ ከማዕደን፣ ከነዳጅ፣ ከውሃ፣ ከወንዝ በተለይም ደግሞ ለመላው አፍሪካ በዋነኝነት ለምስራቅ አፍሪካ ጥሩ ጉርብትና በመፍጠር ዲፕሎማሲ ሞገስ ያላት ናት። ከቅርብ ጊዜያት ወዲህ ግን ፈተናው በርክቶባታል። የብዙ ነገር ምሳሌ በሚያደርጓት በሚያከብሯት በምታከብራቸው ጎረቤቶቿ ጭምር መፈተኑ አዲስ ነገር ባይሆንም ያሁኑ ከእስከዛሬ ሁሉ የከፋ ነው ይባላል። በቀጥታም ይሁን በተዘዋዋሪ ድንበር ጥሰው መግባት ጥይት ለመተኮስ የሚሞክሩ ተበራክተዋል። አንደኛው በሀገር ቤት ያለውን ግጭትና ጦርነት እንደ ጥሩ አጋጣሚ በመጠቀም የመጣ ፈተና ነው። ሁለተኛው ከታላቁ ኢትዮጵያ ህዳሴ ግድብ ጋር ይያያዛል። ሶስተኛው ከአሰብና ከቀይ ባህር ወደብ አጀንዳም ጋር የሚገናኝ ነው። ኢትዮጵያ ወደብን የህልውና ጉዳይ አድርጋ በቁርጠኝነት በመነሳቷ የመጣባት ፈተና አለም። እነዚህን ሶስት የፈተና ምክንያቶች ነጣጥለንም አጣምረንም ልንመለከታቸው እንችላለን። አንደኛ ኢትዮጵያ ዛሬም ከእርስ በርስ ጦርነት አዙሪት አልወጣችም። ይህም ለጠላት የከፈተው በር አለም። ጎረቤት ሀገራት በዚህ አጋጣሚ ኢትዮጵያን ክፉኛ እየተፈታተኑ ነው። የአገሪቱ መከላከያ ሰራዊት በውስጥ ጦርነትና ግጭት ተጠምዶ ባለበት በዚህ ወቅት አንዳንድ ጎረቤት ሀገራት ጦራቸውን ወደ ኢትዮጵያ ከማስጠጋት አልፈው መተኮስ ጀምረዋል። ወደ ወረራ የገቡም አሉ። ልክ ከዚህ ቀደም ትግራይ ክልልን ማዕከል አድርጎ የተነሳው ጦርነት ወደ አማራና አፋር ክልል ተስፋፍቶ ከፍተኛ ውድመት ባደረሰ ጊዜ ሱዳን አጋጣሚውን እንደተጠቀመችው ማለት ነው። በወቅቱ ሱዳን ከወረራም ባሻገር ከግብጽ ጋር ስታሴር ነበርም። እንዲያም ሆኖ ኢትዮጵያ ጦርነቱን በድርድር ስትቋጨው ወራሪያዋ ሱዳን ደግሞ ማቆሚያ ያጣ የእርስ በርስ ጦርነት ውስጥ ገብታለች። አሸናፊ አልባው የሁለቱ ጄኔራሎች የእርስ በርስ ጦርነት ሱዳንን ክፉኛ እየደቆሳት ነው። በዚህ ጊዜ ተገንጥላ ያላማረባትና የእርስ በርስ ግጭት ያልተለያት ደቡብ ሱዳን ለጎረቤቶቿ አስጊ ሆናለች። ኢትዮጵያ ከደቡብ ሱዳን የሚነሱ ታጣቂዎች እስከዛሬ በከፋ መልኩ እየፈተኗት ነው። የደቡብ ሱዳን ታጣቂዎች ብዙውን ጊዜ በኢትዮጵያ ጋምቤላ ክልል በኩል ደጋግመው ይመጣሉ። በዚያም ጥቅጥቅ ደኖችን ይዘው ለመቆየት ከመሞከር ይልቅ በሰዎች ላይ ጠለፋ ይፈጽሙ ነበርም። ይህ ነገር ቀስ በቀስ ሌላ መዘዝ ይዞ መጥቷል። ከጀርባ ግብጽ ትኖርበታለች የሚለው ድምዳሜ እያመዘነ ነው። ግብጽ የኢትዮጵያን ጎረቤቶች ለክፉ ዓላማ በማነሳሳት በአፍሪካ ቀንድ ሀገራት ውስጥ የሚንቀሳቀሱ ታጣቂዎችን ኢትዮጵያን እንዲያጠቁ በገንዘብም በተለያዩ መንገዶችም በመርዳት ትታወቃለች። ከላይ ለኢትዮጵያ ሶስት የፈተና ምንጮች ይሆናሉ ባልናቸው ጉዳዮች ላይ የግብጽ ተሳትፎ ጉልህ ሆኖ ይታያል። በኢትዮጵያ እርስ በርስ ግጭቶች ውስጥ የግብጽ ሴራ ትናንትም ዛሬም ወደፊትም መኖሩ የማያሻማ ነው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታን ለማስተጓጎል በውስጥም በውጭም ሰላማን መንሳት የሚለው ሴራ ተኮር እቅድ የግብጽ አንደኛው የእንቅስቃሴ መስመር ነው። አሁን ደግሞ በአሰብና በቀይ ባህር ወደብ ጉዳይ ዙሪያ የተፈጠረው ውዝግብ ለካይሮ ተመችቷል። የኢትዮ ኤርትራን ውጥረት ለማባባስ እንደ ጅቡቲ ያሉትን ጎረቤቶች እያነሳሳች ነው። በምስራቁ በኩል በሶማሊያ ወገን የታየው ውጥረት በአንካራው ስምምነት ሲለዝብ፣ ግብጽ አሁን ደግሞ በጅቡቲ በኩል እየመጣች ነው። በግድቡ ጉዳይ እጅ መስጠት ግድ ያላት ካይሮ አሁን በቀይ ባህርና በወደቡ ጉዳይ እጅ ላለመስጠት እየተወራጨች ነው። ከጅቡቲ ኤርትራ በምስራቅ አፍሪካ ላይ የሚገኙትን ሀገራት በኢትዮጵያ ላይ በማስተባበር ኢትዮጵያ ወደ ቀይ ባህር እንዳትወጣ የተቻላትን ሁሉ ጥረት እያደረገች ነው። ኢትዮጵያ ወደብን የህልውና ጉዳይ አድርጋ መነሳቷን ተከትሎ በብዙ ጎረቤቶቿ እየተፈተነች ያለችው በዚህ አውደ ነው። አበቃን። መልካም ጊዜ ተመኘን።